እኛ ያልነው አዲስ አበባ የኦሮሚያ ክልል ዋና ከተማ ናት ተብሎ በሕገ መንግሥቱ ዕውቅና ይሰጥ ሳይሆን ዋስትና ይሰጥ ነው ያልነው። የኦሮሚያ ተወካዮች አዲስ አበባ የከተማዋ ሕዝብ በመረጠው ከንቲባ እንድትመራ ተስማምተናል። የምክክሩ ተሳታፊዎች አዲስ አበባ የኦሮሚያ ክልል መቀመጫ ሁና በሕገ መንግሥቱ ዕውቅና ይሰጥ የሚለው በልዩነት የተያያዘውን ምክረ ሐሳብ ያስማሙት 120 ቡድኖች ለሥራ ቡድኑ ካቀረቡ በኋላ ዕውቅና ይሰጥ ሳይሆን መንግሥት ሲቀያየር ውጡ ግቡ የሚለው ስጋት እንዳይኖር በሕገ መንግሥቱ ዋስትና ይሰጥ በሚል እንዲስተካከል የሚል ምክረ ሐሳብ መቅረቡን ተሳታፊዎች ገለጹ። ይህ ሐሳብ የመጨረሻው ሰነድ ሲነበብ የተሰማ መሆኑን የቃለ ማስተካከያ እንዲደረግበት እንደተጠየቀም ተገልጿል። በሀገራዊ ምክክር መድረክ ላይ በተሳታፊ ተወካዮችና ተመካካሪዎች ዘንድ በአዲስ አበባ ከተማ አስተዳደራዊ ሁኔታ በዋስትናና ዕውቅና የሚሉ በርካታ አከራካሪ ምክረ ሐሳቦች የቀረቡበት ነው። በዛሬው ዕለት ይጠናቀቃል ተብሎ የሚጠበቀው ጉባኤ የክልል ጉባኤተኞች ይመካከራሉ ተብሎ የነበረ ቢሆንም እስከ ትናንት አመሻሽ ግን ኮሚሽኑ ያለው ነገር የለም። በሀገራዊ ምክክር መድረኩ በፌዴራል ከተሞች አጀንዳ ስር የሚመክሩ ተመካካሪዎች አዲስ አበባ በፌዴራል ተጠሪነት ስር ያለች ከተማ እንድትሆን በሚል ሁሉም በሚባል ደረጃ ስምምነት ተደርሶበታል ተብሏል። ነዋሪዎች የራሳቸውን መሪ ማለትም ከንቲባ የመምረጥ መብት እንዲጠበቅ ሙሉ በሙሉ ተስማምተዋል። በአንጻሩ የኦሮሚያ ክልል መቀመጫነትና የመውጣትና የመግባት ስጋት መፍትሄን በተመለከተ ሕገ መንግሥቱ ላይ የኦሮሚያ ርዕሰ መዲና ተብሎ ይጻፍና ክልሎች መቀመጫቸውን የመምረጥ ስልጣን ክፍት ሆኖ ለራሳቸው ክልሎች ሆኖ ይተው በሚል ሁለት አማራጮች በልዩነት ተይዘዋል። በ120 አባላት ባሉት አካል ሲጣጣም የቆየው ምክረ ሐሳብ ለሥራ ቡድኑ ማለትም ለ500 ከቀረበ በኋላ በተሳታፊዎች ዘንድ በልዩነት ተይዞ የነበረው በሕገ መንግሥቱ የኦሮሚያ መቀመጫ እንደሆነች ዕውቅና ይሰጥ የሚለው የዕውቅና ሳይሆን የዋስትና ይሰጥ በሚል ይስተካከል ተብሏል ሲሉ ተመካካሪዎች ገልጸዋል። አዲስ አበባን ወክለው በፌዴራል ከተሞች አጀንዳ ላይ እየመከሩ ያሉ አንድ ተሳታፊ ለሥራ ቡድኑ ከቀረበ በኋላ ዕውቅና ሳይሆን ዋስትና ይሰጥ ነው ያልነው፣ ማለትም የመውጣት የመግባት የመቀመጫ ዋና ከተማ ዕውቅና ሳይሆን ዋስትና ነው። አሁን ዕውቅና እና ዋስትና አይለያይም፣ ልዩነት አለው። ስለዚህ እኛ ዕውቅና አላልንም፣ ዋስትና ይሰጥ ነው ያልነው የሚል ሐሳብ ከተመካካሪዎች ዘንድ ተነስቷል። ይህም ማለት መንግሥት በተቀያየረ ቁጥር ክልሉ መቀመጫውን እንዳያጣ እና ልቀቁ የሚል እንዳይመጣ እንደሆነ አንስተዋል። ተሳታፊዎች አክለውም ከተመካካሪዎች በኩል ተነስቷል ያሉት ሐሳብ ከአዲስ አበባ ውጡና ግቡ የሚባል ነገር እንዳይመጣ በሚል ይሄ ምክረ ሐሳብ አቅርበዋል ብለዋል። በኢህአዴግ ዘመነ መንግስት ጊዜ የኦሮሚያ መስተዳድር አዲስ አበባ መጥቶ ከዛ ደግሞ አዲስ አበባ የወጣበት አጋጣሚ ነበርና ለዛም ዋስትና ወይም ጋራንቲ እንዲሆን የሆነ ነገር ይጻፍ የሚል ጥያቄ ነበረ ሲሉ ገልጸዋል። በመጀመሪያ ደረጃ የተያዘው አማራጭ ሕገ መንግሥቱ ላይ አይጻፍ የሚል እንደሆነ ተሳታፊ አንስተዋል። ርዕሰ መዲናነቱ ሕገ መንግሥቱ ላይ መጻፍ የለበትም፣ ምክንያቱም የራሳቸውን መቀመጫ መምረጥ የሚችሉት ክልሎች በመሆናቸው ሕገ መንግሥቱ ላይ መጻፉ ራሱ የክልሉን ምክር ቤት አሳሪ ሊሆን ይችላል በሚል የተነሳ ሲሆን ከዚህ በተጨማሪም የሁሉም ክልል መቀመጫ በሕገ መንግሥት ስለማይጻፍ የኦሮሚያ ብቻ ተለይቶ መጻፍ የለበትም፣ ይልቁንም ክልሎች የራሳቸውን መቀመጫ መምረጥ መብት እንዲኖራቸው ክፍት ይደረግ በሚል በልዩነት ሐሳብ ተነስቷል ሲሉ ለአዲስ ማለዳ ተናግረዋል። በሌላ በኩል ደግሞ ሁለተኛው አማራጭ የኦሮሚያ መቀመጫ ሁና በሕገ መንግሥቱ ላይ ይጻፍ የሚል መሆኑን አንስተዋል። የኦሮሚያ ርዕሰ መዲና ተብሎ ይጻፍ የሚል አማራጭ ቀርቧል። ምክንያቱም ይሄ በግልጽ ካልተቀመጠ ነገ ሌሎች ለክልሎችን መቀመጫችንን አዲስ አበባ እናደርጋለን ቢሉ ቀውስ ይፈጠራል ብለዋል። ይህ ምክረ ሐሳብ የመጀመሪያውን የሚቃወም እንደሆነ የሚያነሱት ተሳታፊ አዲስ አበባ በኦሮሚያ ክልል መሃል የምትገኝ በመሆኗ ለኦሮሚያ ልዩ ዕውቅና በመስጠት የኦሮሚያ ርዕሰ መዲና ተብላ በሕገ መንግሥቱ መጻፍ አለባት ተብሏል። በሌላ በኩል ደግሞ የኦሮሚያ ርዕሰ መዲና ተብሎ ከጻፈ ደግሞ ክልሉ የሌላ አካል ስልጣን ውስጥ እንዳይገባ ሕገ ወሰን ሊበጅለት ይገባል። ይህ አባባል ከተማዋን እንደ ዋና መዲና የመጠቀም ስጋትን ለመቀነስ ብቻ ታስቦ የተደረገ እንጂ ሌላ ተጨማሪ ስልጣን ለመስጠትም እንዳልሆነ በግልጽ እንዲቀመጥ ምክረ ሐሳብ ቀርቧል ተብሏል። በመጀመሪያ አካባቢ ራስ ገዝ ወይንም ነጻ ከተማ የሚል ሐሳብ ተነስቶ እንደነበርም እና ይህንንም ብዙ ያልተገፋበት መሆኑን ተሳታፊው ተናግረዋል። ነገር ግን ምክረ ሐሳብ አጣጣሚዎቹ ነጻ ከተማ የሚል ስላላነበቡ በምን ገባ የሚል ተነስቷል ብለዋል። አክለውም ነጻ የሚለው ይነሳ የሚል ሐሳብ ቀርቧል ያሉ ሲሆን እንደኔ ግን የሚነሳ አይመስለኝም ብለዋል።
ተሳታፊው ቀጥሉና ነፃ ከተማ ማለት ነዋሪው የራሱ መሪ የሚመርጥበት ሁኔታ ሙሉ ኃላፊነት ያለው እንደሆነ በማንሳትም ከሌሎች ማለትም ከፌደራል ወይም ማንኛውም አካል ነፃ ሆኖ የሚል በመሆኑ ይነሳ ያሉ መኖራቸውም ጠቅሰዋል። አክለውም ምክንያቱም ከሌሎች ነፃ ከተማ ሆኖ የሚል ነበር የተነበበው ያሉ ሲሆን ደግሞ አንዳንዶች እንዳልተስማሙበት አውስተዋል። ተሳታፊው አክለውም የፌደራል ከፍተኛ አጀንዳ ከሁሉም አጀንዳዎች የተሻለና በደንብ የተጠቃለለ ተደርጎ የተጠናቀቀ አጀንዳ ነው ተብሏል ብለዋል። የምክክር ኮሚሽኑ በበኩሉ 4000 ተመካካሪዎችን ሰብስበው ቦታው ላይ የተገኙት ከመጡበት ይዘው የመጡትን አቋም አስጠብቀው ሊሄዱ ሳይሆን እንደ ሀገር የሚያስቀጥልን ሐሳብ በማንሳት በዚያ ላይ ሁሉንም በሚያስማማ ጉዳይ ላይ መሆን እንዳለበትም አሳስቧል። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያልን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ። ሰላም ቆዩን። Ba-da-ba-ba-da.